የራስን ህይወት የማጥፋት ሐሳብ ለአጭር ጊዜ ቢሆንም በሁሉም ሰው ሐሳብ ውስጥ ይዝናናል። ይህ ሐሳብ የተወለደውም ከሁኔታው ተስፋቢስነት፣ በየቀኑና በየሰዓቱ ከሚጠብቀን የሞት አደጋና ከሌሎች ብዙ ሰዎች ላይ ከሚደርሰው የሞት ቅርበት ነው። ከግል እምነቶቼና በካምፑ እንደገባው በመጀመሪያ ምሽት ለራሴ ቃል የገባሁት ወደ ኤሌክትሪክ ሽቦ አልሮጥም የሚል ነበር። ይህ በካምፕ ውስጥ በጣም ታዋቂ የሆነውን የራስን ህይወት የማጥፋት ዘዴን ለመግለጽ የሚያገለግል ሐረግ ነበር። በኤሌክትሪክ የተሞላው የባርቤድ ሽቦ አጥር መንካት። ይህንን ውሳኔ ማድረግ ለእኔ ሙሉ በሙሉ ከባድ አልነበረም። እነዚህ ቃላቶች የተወሰዱት ከዚህ መጽሐፍ ነው፣ ማን ሰርች ፎር ሚኒንግ ወይም በአማርኛው የሰው ትርጉም ፍለጋ። የዚህ መጽሐፍ ጸሐፊ ቪክተር ናዚ፣ ጀርመን ናዚ እስራኤላውያንን ወስዳ ወይም አይሁዶችን ወስዳ ያሰቃየችበት በገደለችበት ጊዜ የነበረ ሰው ነው። በኦስትሪች በሚባለው በጣም ታዋቂ ካምፕ ውስጥ ነበረ እና ስለዚህ ሰውዬ ካወቅን ስለዚህ መጽሐፍ በደንብ እናውቃለን ብዬ ስለማስብ መጀመሪያ ስለዚህ ሰውዬ አንዳንድ ነገሮችን ነው። ቪክተር ከእናቱ ኤልሳ ፍራንክል እና ከአባቱ ጋብርኤል ፍራንክል በኦስትሪያ ቪየና በ1905 ተወለደ። ቪክተር ገና በሕፃንነቱ ስለ ትርጉም፣ ስለ ፍልስፍና፣ ስለ ሰው ሳይኮሎጂ የማወቅ ፍላጎት ነበረው። በተለይ ሲግመንድ ፍራውድ የሚባለው ሳይኮሎጂስትን በጣም ይወደው ነበር። ቪክተር ዋልተር ታላቅ ወንድሙና ስቴላ ታናሽ እህቶቹና ወንድሞቹ ናቸው። ቪክተር የመጀመሪያውን ዲግሪውን ያገኘው በቪየና ዩኒቨርሲቲ በሜዲሲን ነበረ። ከዛ ደግሞ በኒውሮሎጂ እና በሳይካትሪ ስፔሻላይዝ አድርጓል ወይም ፒኤችዲውን ይዟል። በተለያዩ ቦታዎች ዶክተር ሆኖ ወይም የሳይካትሪ ዶክተር ሆኖ ይሰራ ነበር። በተለይም በጣም ታዋቂ ሆኖ የሰራበት ቦታ ውስጥ በቪየና ጀነራል ፖሊክሊኒክ ሆስፒታል ላይ የኒውሮሎጂ ዲፓርትመንት ዋና ወይም ሄድ ሆኖ ይሰራ ነበር። ከዛ ደግሞ የራሱ የሆነ ፕራይቬት ፕራክቲስ አለው። ፔሸንቶችን እያየ የራሱን የሆነች ኦርጋናይዜሽን እንደ ክሊኒክ ነገር ሰርቶ ነበረ በ1937 ማለት ነው። ከዛ 1938 ነው ናዚዎች ወደ ኦስትሪያ የመጡት እና ወደ ኦስትሪያ ሲመጡ አሪያኒዝም የሚባል የሆነ ፖለቲካል ሲስተም ነበራቸው። አሪያኒዝም ማለት አይሁድ የሆኑ ነገሮች ቤት ይሁን ካምፓኒዎችን ምናምን ለነን ጂውስ ለሆኑ ወይም አይሁድ ላልሆኑ ሰዎች ይወሰድ ነበረ። አይሁዶች ኢኮኖሚክ የሆነ ነገር እንዳይኖራቸው ማለት ነው። ለዛ የእሱ ካምፓኒ የነበረው ይሄ የሳይካትሪ ፕራክቲስ የሚያደርግበት ኦርጋናይዜሽኑ ተወስዶ ነበረ። በዚህ ሰዓት እንደምናየው አይሁዶችን ወደ ኮንሰንትሬሽን ካምፕ ምናምን አልወሰዷቸው ነበር ናዚዎች። ከ1938 እስከ 1944 ብዙም እንዲህ አይነት ነገሮች አልነበሩም ኦስትሪያ ውስጥ። በ1941 ቲሊ ግሮሰር የምትባልን አንድ ነርስ አግብቶ ነበረ። ልጅ ነበራቸው ወይም እርግዝና ላይ ነበረች፣ ግን አቦርት አድርገዋለች ወይም ውርጃ ፈጽማለች። ይህንን ደግሞ ያደረገችበት ምክንያት በዛ ሰዓት አይሁዶች ልጅ መውለድ አይችሉም ነበር፣ ኢቨን ማርገዝ አይችሉም ነበረ። ለዛ ውርጃ ግዴታ ነበረ እና በዛ ሰዓት ልጁን አጥቶ ነበረ። ከዛ በ1942 ላይ ወደ ትሬዘን ጌቶ ወደሚባል ካምፕ ይወሰዳሉ ማለት። በዛ ሰዓት ፍራንክል አባቱን ጋብርኤልን ያጠዋል። እዛም ኮንሰንትሬሽን ካምፕ ግን ይሰራ ነበረ። ፊዚካል ዶክተርም ነው፣ ሳይካትሪስትም ነው። ለዛ ሳይኮሎጂካሊም ፊዚካሊም ሰውን ይረዳ ነበረ። ከዛ በ1994 ከእናቱና ከሚስቱ ጋር ወደ ኦስትሪች ወደሚባለው በጣም መጥፎ የሆነ ኮንሰንትሬሽን ካምፕ ይሄዳሉ ማለት ነው። ከዛ በዛ ሰዓት እናቱ በጋዝ ቸምበር የሚባል ነገር አለ፣ በዛ ትገደላል። ጋዝ ቸምበር ማለት ሰውን በጣም ብዙ ሰውን በአንዴ ለመግደል የሚያደርጉት ኬሚካል ነው። ይህን የሚያደርጉበት መንገድ ሰውን ይለያሉ፣ መስራት የሚችልና መስራት የማይችል ብለው። ገና ከባቡር እንደወረዱ መስራት የሚችልና መስራት የማይችል ተብሎ ይለያል። መስራት የሚችሉት እንዲኖሩ ይፈቀድላቸዋል። መስራት የማይችሉት ግን ወዲያው ወደ ሞት ነው የሚገቡት እና ሻወር ልትወስዱ ነው ተብለው ሁሉም ልብሳቸውን አውልቀው እንደ አዳራሽ ነገር ውስጥ ይገባሉ። ግን ኢቨን ሳሙና ሰጥቷቸው ኬሚካሉን ነው የሚለቁት፣ ጋዙም ማለት ነው። ለዛ ሁሉም በአንዴ እንዲሞቱ እና እናቱ በዛ መንገድ ትሞትበታለች። አሪስታ ስለነበር መስራት ስለማትችል ማለት ነው። ከዛ ሚስቱ ወደ በሬገን በልሰን የሚባል ቦታ ትሄድና በሲፊሊስ በሚባል በሽታ ትሞታለች፣ ተለያይተው ማለት ነው። እና ሌላ ደግሞ ካውፌርድ እና ትዌርከልም የሚባሉ ፕሮናውንሴሽኑን ትክክል ነኝ ብዬ አላስብም። የጉልበት ስራ ወይም ሌበር ብቻ የሚሰራበት ካምፕ ውስጥ ነበር እሱ የገባው። ምክንያቱም ኦስትሪች በጣም ሰፊ ነው። እዛ ውስጥ የተለያዩ ካምፖች አሉ። እሱ ከሚሰሩት ውስጥ ስለነበር ማለት ነው። ጠንካራ ስለነበር ወይም ወጣት ስለነበር ብዙም ስላላረጀ ነበረ ወደዛ የሄደው ሌበር ወይም የጉልበት ስራ እንዲሰራ እና እዛ
ኮንሰንትሬሽን ካምፕ ውስጥ ጥሩ ነገር እንዳልነበረ እንድታስቡ ፈልጋለሁ። በጣም ከባድ ነገር ነው። በየሰዓቱ ሰው ይገደል ነበር፣ ሰው ይመታ ነበረ። በጣም ብሩታል ነበሩ ጋርዶቹም እና ቀላል ህይወት አልነበረም። ከዛ በ1945 ናዚ ከተሸነፈች በኋላ ሚስቱ፣ እናቱ፣ አባቱ፣ ወንድሙ እንደሞቱ ያውቃል። ከዛ በፊት አያውቅም ነበረ። ምናልባት የአባቱን ሊያውቅ ይችል ነበረ እና የተረፈችው እህቱ ብቻ ነበረች። ሰው የእሱን ታሪክ አሁን ካወቀን ምን እንደሚያስብ በተለይ እዚህ መጽሐፍ ላይ ስለጻፈው ነገር ምን እንይ የሚለውን እንመልከት። መጽሐፉን አጻጻፉ እዛ በነበረበት ጊዜ ያሳለፈውን ነገር በሳይኮሎጂ ወይም በሳይካትሪ እየገለጸው ነው የሄደው። ሳይካትሪስት ስለነበረም ምን እየተፈጠረ እንደሆነ ትንሽ ይረዳል። አይምሮ ውስጥ በጓደኞቹ በህዝቡ አይምሮ ውስጥ ምን እየተፈጠረ እንደሆነ እሱም ጋር ምን እየሆነ እንደነበረ መተርጎም ይችላል እና ይህን ነበር እያሳየ የነበረው። የመጀመሪያው ነገር ድንጋጤ ነው። ከቤት ሲወጡ ወደ ኦስትሪች ወደሚባለው ኮንሰንትሬሽን ካምፕ፣ በጣም መጥፎ የሚባለው ኮንሰንትሬሽን ካምፕ ነው። ወደዛ ሲሄዱ መጀመሪያ ድንጋጤ ነው፣ ሾክ ነበር ያጋጠማቸው። ከዛ ደግሞ ዲናያቢሊቲ ወይም አለማመን፣ አይ ኦስትሪች አይደለም ይሄኛው ውሸት ነው ብሎ ነበር አይምሯቸው እያሰበ የነበረው፣ እሱ እየተረጎሙ ነበረ። ከዛ ደግሞ ሶስተኛ አፓቲ ወይም ነንብነስነስ ነው። ሶስተኛ ወይም መደንዘዝ፣ ምንም ነገር አይመስላቸው፣ ምንም አይነት ስሜት ኦስትሪች ውስጥ የነበረ አብዛኛው ሰው ምንም አይነት ስሜት አልነበሩም። አራተኛው ደግሞ ወደ ኖርማሉ ህይወት ሲመለሱ የተረፉት ሰርቫይቨሮቹ ማለት ነው፣ ወደ ኖርማል ህይወት ሲመለሱ የነበረባቸው ስቴጅ ነው። ይሄኛው ስቴጅ አንድ ላይ አለመግባት ማለት አለመዋሃድ፣ ወደ ድሮ ህይወት መመለስ አለመቻል እና እያንዳንዱን ተራ በተራ እናያቸዋለን። ሾክና ዲናያቢሊቲ ለእኛ ትንሽም ቢሆን ለመረዳት ቀላል ነው። የቅርብ የምትወዱት ሰው ከሞተባችሁ ወይም የምታውቁት ሰው ሲሞት የሚያጋጥመው ስሜት ይሄ ነው። መጀመሪያ ሾክ ነው፣ ድንጋጤ ነው የሚያጋጥማችሁ። ሁለተኛው ደግሞ አለማመን፣ ማመን አትፈልጉም ወይም አይምሯችሁ ዲናይ ማድረግ ይጀምራል። ይሄ ነገር አልሆነም፣ በህይወት አለ፣ አሁንም አለች፣ አሁንም አለ እንድንል ያደርገናል። ወይም ወደዛ ሰውዬ ለመመለስ እንሞክራለን፣ ዲናያቢሊቲ ላይ ማለት ነው። አፓቲ ነው ትንሽ ለመተርጎም የሚከብደው። አፓቲም ያው ግሪፍ ላይ ያለ ነገር ነው፣ ሐዘን ላይ ያለ ነገር ነው እና አፓቲ ማለት መደንዘዝ ነው። ዲፕሬሽን ያለበት፣ ተስፋ መቁረጥ ያለበት ስቴጅ። እዚኛው ስቴጅን ያለፈ በዛ ኮንሰንትሬሽን ካምፕ የነበሩ ሰዎች ብቻ ነው የዳኑት ወይም የተረፉት። በተለይ ሱሳይድ ወይም ራስን የማጥፋት ፍላጎት አብዛኛው ሰው የሚኖርበት በዚህ ደረጃ ላይ እንደነበረ ፍራንክል ይናገራል እና የተረፉት ሰዎች በዋናነት 3 አስተሳሰብ ነበራቸው። አንደኛው ነገ የሆነ ነገር አደርጋለሁ ብሎ የሚያስብ ሰው፣ ስለ ፊውቸር ሆፕ ያለው ተስፋ ያለው ሰው አንደኛው የተረፈው ሰው ይሄ ነው። አብዛኛው የሞተው ደግሞ ስለ ጥንካሬ አይደለም። ምግብ አይሰጣቸውም። በቀን 1 ምግብ ቢሰጣቸው ነው፣ እሱም በጣም ትንሽ። ይሰራሉ፣ በረዶ ነው፣ በጣም ይሰሩ ነበረ። በረዶ ላይ ወጥተው ይሰቃዩ ነበር፣ ይደበደቡ ነበር። ግን ጠንካራው ሰውነት የነበረው ሰው አይደለም አብዛኛው የተረፈው። ቀጫጫም ሆኖ በጣም ቀጫጫም ሆኖ የተረፈ ሰው ነበረ፣ አቅም የሌለው ሰው ማለት ነው። ይሄ የሆነበት ምክንያት አንደኛ ተስፋ ስላልቆረጠ ነው። ያ ሰውዬ ነገ የሆነ ነገር አደርጋለሁ ብሎ ስለሚያስብ ማለት ነው። ፍራንክል ከዚህ ከወጣው በኋላ የምጽፈው መጽሐፍ አለ፣ ለዓለም ማበረክተው ነገር አለ ብሎ ስለሚያስብ ነው የተረፈው። ግን የመትረፍ አቅሙ እየነበራቸው፣ ሰውነት እየነበራቸው፣ ጥንካሬ እየነበራቸው ብዙ ሰዎች ሞተዋል። ምክንያቱም ነገ ብለው ማሰብ ስላቃታቸው፣ ተስፋ ስላልነበራቸው፣ ነገ የሆነ ነገር አድርጋለሁ ብለው ስላላሰቡ ማለት ነው። ሁለተኛው ደግሞ ፍቅር። በዛ በነበረበት ጊዜ ፍራንክል ስለሚስቱ በጣም ያስብ እንደነበረ ይናገራል። ፍቅር ሲባል ሴክሹዋል የሆነ ነገር አይደለም። በዛ ሰዓት ምንም ሴክሹዋል የነበረ ነገር እንደሌለ ይናገራል። ምክንያቱም አይምሯቸው አንድ ነገር ብቻ ነው ለመፈጸም የሚፈልገው፣ እሱም መትረፍ እና ስለ ምግብ ብቻ ነው የሚያስቡት። አብዛኛውን ጊዜ ስለ ምግብ ነው የሚያስቡት። ግን አንዳንዴ ስለሚስቱ ያስብ እንደነበረ ይናገራል። ከዚህ በፊት ያደረጉትን ነገር ከዚህ በኋላ ደግሞ ከወጣ በኋላ አድርጋለሁ ብሎ የሚያስበውን እንደሚያስብ ይናገራል። እሱ ደግሞ ፍቅርን የሚገልጽበት ምክንያት በጣም የሚገርም ነው። አንደኛ ለእሱ ፍቅር ማለት አንድ ሰውን ስናፈቅር ወይም የሆነ ሰው ሲያፈቅረን እኛ የማናውቀውን የሆነ ፖቴንሻል እነሱ ያሳዩናል፣ የሆነ መንገድ ያስይዙልናል ብሎ ያስባል። ሌላ ደግሞ ፍቅር ከሞት በላይ ከመገናኘት በላይ እንደነበረ፣ ሚስቱ ከሱ ጋር አልነበረችም፣ ሞታ ነበር። ኢቭን እሱ መሞቷንም ባያቅ ከመሰቃየት በላይ እንደነበረ ይናገራል። እና አንደኛው አገኛታለሁ ብሎ ስለሚያስብና ቤተሰቡን ስለሚያስብ፣ ሚስቱን ስለሚያስብ እንደተረፈ ይናገራል። ሶስተኛው ነገር ደግሞ በትንሽ ነገር መደሰት የሚሞክሩ ነበሩ። በቃ ትንሽዬ ማንኪያ ከተጨመረለት ወይም የሚሰራበት ቦታ ብዙ ዝናብ ወይም በረዶ ካልዘነበ ወይም ጥሩ ቦታ ላይ ሊበር
ስራ ከሰራ የጉልበት ስራ ከሰራ በጣም ያስደስተው እንደነበር ይናገራል። እና እነዚህ 3 ነገሮች እሱ እንዲቆይ እንዳደረጉት በተለይ የመጀመሪያው የሆነ ተስፋ ለመቁረጥ ስለ ነገ ማሰቡ ሆፕ መኖሩ እንዳዳነው ይናገር። አብዛኛው ሰው ይሞት የነበረው ይሄኛው መከራ መቼ እንደሚያልቅ ስለማያውቁ ነው። መቼ እንደሚወጡ አያውቁም። ወይም መከራ ውስጥ ሆነው መቼ ይሄ ኮንሰንትሬሽን ካምፑ መቼ ጀርመኒ እንደምትሸነፍ አያውቁም ነበር። እና ነገ ብሎ የሚያዩት ነገር ለነገ ተስፋ ምንም አልነበራቸውም። ለዛ ወደ ኋላ ያያሉ። ወደ ኋላ ካዩ የዛሬውን ኦፖርቹኒቲ ወይም እድሎች አይመለከቱም። ለዛ ወዲያው መሞት ይፈልጋሉ። እዚህ ጋር አንድ ሰው ራሱን ለማጥፋት ሲሞከር መከልከል አንተ እንድትገደል ያደርጋል። በጣም ጥብቅ አይቻልም። የሆነ ሰው ሲሞት ካየ ያ ሰውዬ እንዲሞት መልቀቅ አለብህ። ፍራንክል ሲናገር የሚሞተውንና የማይሞተውን ሰው በጣም ለይቶ ያውቁ ነበር። የሚሞተው ሰው ልክ እሞታለሁ ብሎ ሲያስብ ከአልጋው መነሳት አይፈልግም ነበር። ተስፋ እንደቆረጠ በአይኑ ማየት ይቻላል። እና ያለውን ነገር ለመጠቀም ይሞክራል። በተለይ ሲጋራ፣ የመጨረሻ ሲጋራ ይጠቀሙ ነበረ። ሊሞቱ የደረሱ ሰዎች ማለት ነው። እንደ ተስፋ መቁረጥ ምልክት ይታይ ነበረ። እና ከመሞታቸው በፊት ስለሚሞቱ ተስፋ ስለሚቆርጡ ነው ይሄ ነገር የሚፈጸመው። ግን ፍራንክል የመጨረሻ ምርጫ እንዳለ ይናገራል። እሱ ደግሞ ይሄ አሁን ያሉበትን ስቃይ እንዴት እንደሚመለከቱት ነው፣ አስተሳሰባቸው ማለት ነው። አንዳንዱ በቃ መሞት አለብኝ፣ ይሄ ነገር ትክክል አይደለም፣ ነገ ህይወት የለኝም ብሎ ያስባል። ፍራንክል ደግሞ ያሰበው ከዚህ ስወጣ የሆነ ነገር ለዓለም ማበረክተው ነገር አለ፣ መጽሐፍ የምፈልገው መጽሐፍ አለ ብሎ ስለሚያስብ ነው የተረፈው። እንደውም ይሄ ነገር ለእኔ ጥሩ ነው፣ ስለ ሳይኮሎጂ ስለ ሳይካትሪ ብዙ መረዳት የምችለው ነገር አለ ብሎ ያስብ ነበር። እና እሱ ነገር እንዳተርፈው በጣም ይናገራል። እና ምንም ምርጫ ባይኖረን የትኛውም መከራ ውስጥ ብንሆን አንድ ምርጫ ነው፣ የመጨረሻ ምርጫ፣ የሰው ምርጫ። ምንም ነገር ማድረግ ባይችል አሁን ያለበት ሲቹዌሽን እንዴት እንደሚያስብ ነው። የመጨረሻው ስቴጅ ቅድም እንዳልኳችሁ ከወጡ በኋላ ያለው ህይወት ነው። ከወጡ በኋላ አንደኛ በጣም ምግብ እየበሉ እንደነበረ፣ ሆዳቸው ምን ያህል መብላት እንደሚችል የተረዱበት ጊዜ ነበረ። ባገኙት አጋጣሚ በጣም ብዙ ምግብ ነበር የሚበሉት። ሁለተኛው ደግሞ በጣም የማውራት ፍላጎት ነበረባቸው። ብዙ ነገር በአንድ ያወሩ ነበረ። ማቋረጥ አትችልም። አንድ ከኮንሰንትሬሽን ካምፕ የወጣ ሰው ድንገት አንተ ቤት መጥቶ ማውራት ከጀመረ እሱን እንዳያወራ መከልከል አትችልም። ምክንያቱም በጣም ብዙ ማውራት የሚፈልገው ነገር እንዳለ ስለሚያስታውቅ ማለት ነው። ያ ደግሞ ንዴት የሆነባቸው ነገር አለ። በጣም የሚናደዱ ነበረ። ለንዴታቸው መልስ ይፈልጉ ነበር። ለምን እዚህ ውስጥ ገባው የሚሉ ብዙ ሰዎች ነበሩ። የሆነ ንዴት፣ ቂም ነበረባቸው። እና ይህንን ቂም ደግሞ ሌላ ሰውን በማሳመም ልክ እነሱ እንደነበሩት ሌላ ሰው ላይ ለማድረግ ሪቬንጅ እንደማድረግ ያደርጋቸው ነበረ። ከዛ ደግሞ እዛ ያሰቡት ከዚህ ስወጣ ብለው ያሰቡት ህይወትና ከወጡ በኋላ ያገኙት ነገር እንዳልተመጣጠነባቸው ይናገራሉ። አብዛኛው ሚስቴን አገኛለሁ፣ ልጄን አገኛለሁ፣ እናት አባቴን አገኛለሁ ብሎ የወጣው እናቱ ሚስቱ ምናምን ሞቶባቸው አብዛኛው ያገኘዋሉ። ከዛ ወዲህ ራሳቸውን ያጠፉ ብዙ ሰዎች ነበሩ፣ ያንን ሁሉ ነገር አልፈው ማለት ነው። ምክንያቱም መጀመሪያ ያሰቡት አገኛለሁ ብለው ያሰቡትና ያገኙት ነገር እኩል ስላልመጣላቸው ማለት ነው። ከዛ ፍራንክል ከዚህ ከወጣ በኋላ ሎጎ ቴራፒ የሚባል የቴራፒ አይነትን ይፈጥራል። ሎጎ ማለት ሚኒንግ ነው፣ ቴራፒ ነው። ሎጎ ቴራፒ ከኖርማል ቴራፒ የሚለየው አብዛኛው የድሮ ኖርማሉ ቴራፒ ወደኋላ ነው የሚያስበው። ሄደ ራሱ ከቴራፒስት ጋር ስታወራ እንዴት ነው ልጅ ያለ ምን አይነት ሰው ነበር? ምን ይመች ነበር? ምን ታደርግ ነበር? እናትህ እንዴት ነበረች? አባትህ እንዴት ነበረ ብሎ ነው የሚጠይቁት። ሎጎ ቴራፒ ግን ወደፊት ነው የሚያየው፣ ወይም ኢንትሮስፔክቲቭ ነው። ከ10 ዓመት በኋላ ራስህን ምን ላይ ማግኘት ትፈልጋለህ? የህይወት ትርጉም ምንድን ነው እያሉ ነው የሚጠይቁት። እና አዲስ የሆነ ሎጎ ቴራፒ የሚባል ቴራፒ ይፈጥራል ማለት ነው። ሌላው በጣም ያየው ነገር ኤግዚስተንሻል ቫኪዩም የሚባል ነገር ወይም የህይወትን ትርጉም ማጣት። አብዛኛው ሰው ጋር ይሄ ነገር ይታያል። በተለይ በዚህ ሰዓት ከዚህ በፊት ህይወትን ብናየው ወይም ሞደርናይዝ ከመሆናችን በፊት ህይወትን ብናየው ኦልሬዲ ሴት የሆነ የወንድም ብናየው የሆነ አካባቢ ላይ ትወለዳለህ፣ የሆነ መሬት ይሰጥሃል፣ ትሰራለህ፣ ሚስት ታገባለህ፣ ትወልዳለህ፣ ትሞታለህ። በዚህ ሰዓት ግን በጣም ብዙ ፍሪ ታይም አለን። የተለያዩ ምርጫዎች አሉ፣ ብዙ ነገር ማድረግ ስለምንችል ማለት ነው። ብዙ ምርጫዎች ደግሞ ስናገኝ ምንም ነገር መምረጥ አንችልም። ህይወታችንም ብቻ ይለያል ከድሮ ከነበረው። ስክሪፕት የተጻፈልን ነገር የለም። ራሳችንን ህይወታችንን መምራት የምንችለው እና ኤግዚስቴንሻል ቫኪዩም ያጋጥመናል፣ ወይም የህይወትን ትርጉም ማጣት ያጋጥመናል። በተለይ በዚህ ሰዓት በጣም ብዙ ፍሪ ታይም ስላለን ምን ማድረግ እንዳለብን በዚህ ፍሪ ታይም ምን ማድረግ እንዳለብን ስለማናቅ ጥያቄው ይጨምርብናል። በተለይ ሰንደይ ኒውሮሲስ የሚባል ነገር አለ። ዊኬንድ ላይ
ከሰኞ እስከ ዓርብ እስከ ቅዳሜ በጣም ሰርተክ ከቤት ወደ ቤት ስመጣ እሁድ ላይ ምንም የምትሰራው ነገር ከሌለ በቃ የህይወት ትርጉም አይታየም። ምክንያቱም እስካሁን የሸፈነልህ ስራ ነበረ እና ብዙ ጊዜ ሰንደይ ላይ ብዙ ሰው ራሱን ያጠፋል። ምክንያቱም ባዶነት የሚሰማው በዛ ሰዓት ስለሆነ ማለት ነው። ፍራንክል ይህንን ባዶነት ለመሸፈን ብዙ ሰዎች ሁለት ነገሮችን ያደርጋሉ። ዊል ቱ ፓወር እና ዊል ቱ ፕሌዠር የሚባሉ። ዊል ቱ ፓወር ብር ለማግኘት ኃይል ለማግኘት በጣም እንሞክራለን። ዊል ቱ ፕሌዠር ደግሞ በሴክስ ወይም ሴክሹዋል ፕሌዠርን በመጠቀም ያለብንን ቫኪዩም ወይም ባዶነት ለመሙላት እንሞክራለን። ግን እነዚህ ባዶነትን የመሙላት መንገዶች እንደማያጠግቡን፣ ለእኛ ትክክለኛ የሆነ ትርጉም እንደማይሰጡን ፍራንክል ይናገራል። ይህንን ነገር ሁሉ አውርተናል፣ አይተናል እና የህይወት ትርጉም ምንድን ነው ብላችሁ ልጠይቁኝ ትችላለን። የህይወት ትርጉም ለሁሉም ሰው አንድ አይደለም። የኔ ህይወት ትርጉምና የአንተ ህይወት ትርጉም እኩል ሊሆን አይችልም። ኢቨን መንታ ቢኖረ የአንተና የመንታ ትርጉም እኩል ሊሆን አይችልም። የማንም ሰው የህይወት ትርጉም ከአንዱ የህይወት ትርጉም ጋር ተመሳሳይ ሊሆን አይችልም። ማወዳደርም አንችልም። ምክንያቱም ማንም የማንንም ህይወት መኖር ስለማይችል ማለት ነው። ሁላችንም ያለብን ሰርከምስታንስ፣ ህይወት የምታመጣብን ተግዳሮቶች ሁላችንም ጋር ስለሚለያይ ማለት ነው። አንደኛው የህይወት ትርጉም ህይወት በእያንዳንዳችን ህይወት ላይ የተለያዩ ተግዳሮቶችን፣ ቻሌንጆችን ታመጣብናለች። አንደኛው የህይወት ትርጉም እነዚህን ተግዳሮቶች ማለፍ ነው። ሌላው ደግሞ የህይወት ትርጉም ምንድን ነው ብሎ መጠየቅ ትክክለኛው ጥያቄ አይደለም። ራሳችንን መጠየቅ ያለብን ህይወት እኛን የህይወት ትርጉም ምንድን ነው ብላ እየጠየቀችን ወይም ቻሌንጅ እያደረገችን መሆኑን ነው ማሰብ ያለብን። እኛ ህይወትን የህይወት ትርጉም ምንድን ነው ብለን ሳይሆን መጠየቅ ያለብን ህይወት እኛን የህይወት ትርጉም ምንድን ነው ብላ እየጠየቀችን መሆኗን ማሰብ አለብን። ሌላው ወሳኙ የህይወትን ትርጉም ለማወቅ ወሳኙ ነገር ሪስፖንሲቢሊቲ መውሰድ ነው። የራስህን ህይወት ኃላፊነት መቀበል። ማንም ያንተን ህይወት እንደማይኖርልህ ማወቅ አለብህ። ይህንን ካላወቅህ፣ ኃላፊነት የማትወስድ ከሆነ እየኖርክ አይደለም። አብዛኛው ሰው ደግሞ በዚህ ሰዓት ኃላፊነትን መውሰድ አይፈልግም እና ሪስፖንስብል መሆን አለበት ስለአንተ ህይወት። ስለአንተ ህይወት ብቻ ሳይሆን ደግሞ ስለሌላው ሰው ህይወት፣ ስለ ቤተሰብ ስለመመስረት፣ ስለ ሚስት፣ ስለ ልጆች። እንዲህ አይነት ነገሮች ደግሞ የማትፈልግ ከሆነ ደግሞ ለእናት ለአባት ማሰብ፣ ኢቨን ስለ ሀገር፣ ስለ ኮሚኒቲ ማሰብ፣ ከአንተ ውጪ ለሆኑ ነገሮች ማሰብ፣ ኃላፊነት መውሰድ የመጀመሪያው የህይወትን ትርጉም እንድታቅ የሚያግዝ ነገር። ኢቨን ሪሊጅን፣ ሃይማኖት በጣም የሚገርም የህይወትን ትርጉም የሚሰጥ ነገር ነው። የትኛውንም ሃይማኖት ብታዩ ስለዛሬ ብቻ አይደለም፣ ወይም ስለአንተ ብቻ አይደለም፣ ስለ ነገ ነው። ስለ አጠቃላይ አምላክ ስለሚፈልገው ነገር ነው እና ኢቨን ሃይማኖት ትልቅ ህይወት ትርጉም የሚሰጥ ነገር። መጀመሪያው ኃላፊነትን ስናይ ስራ ነው። ምን ማድረግ ትወዳለህ? ወይም ለዓለም ማበርከት የምፈልገው ነገር ምን አለ? እሱን ነገርን ለማድረግ ለመስራት መሞከር። ስራ በተለይ አንተ ከልብ የምፈልገው ነገር ከሆነ እስከምትሞት ድረስ ማድረግ የምፈልገው ነገር ነው እና የመጀመሪያው የህይወትን ትርጉም በሪስፖንሲቢሊቲ ለማግኘት ስራ የመጀመሪያው መንገድ። ሁለተኛው የሆነ ነገርን ኤክስፒሪየንስ ማድረግ። ይህንን ህይወት አንዴ ብቻ እንደምንኖረው አስበን የተለያዩ ነገሮችን በሰፊው ማየት፣ በምናገኘው ኤክስፒሪየንስ መደሰት። ጦርነት ሊሆን ይችላል፣ እውነታዎችን፣ ፍጥረታት፣ ካልቸር፣ ፍቅር፣ እያንዳንዱ ነገሮችን ሀዘንንም ጭምር ኤክስፒሪየንስ ለማድረግ ጉጉት እንዲኖረን ራሳችን ማድረግ አለብን። ምክንያቱም እዚህ ህይወት ላይ አንዴ ብቻ ስለምንኖር ይህን ነገር ኤክስፒሪየንስ ሳናደርግ ደግሞ ማለፍ የለብንም። ዲፕረስድ ሆነን ምናምን ሳይሆን ሁሌም እየተደሰትን፣ ማዘን ባለብን ሰዓት እያዘንን፣ አይናችንን አብርተን ሰማዩን ብናየው፣ አዋፋትን ብናይ፣ እጽዋትን ብናይ በጣም የሚገርም ነገር ነው እና ኤክስፒሪየንስ ለማድረግ ፍላጎት እንዲኖረን ራሳችንን ማነሳሳት አለብን። ሶስተኛው ደግሞ ስቃይ ነው። ስቃይ ራሱ የህይወት ትርጉም ሊሆን ይችላል። ልንከለክለው የማንችል ልንለየው የማንችለው ስቃዮች በህይወት አሉ። ልንከለክለው የምንችለው ስቃይ ከሆነ ከዛ ስቃይ መራቅ ነው የመጀመሪያ ማድረግ ያለብን ነገር። ግን አንዳንድ ስቃዮች ከኛ አቅም በላይ ሆኑ ልንለያቸው የማንችላቸው ስቃዮች ሊኖሩ ይችላሉ። አሁን ቪክተር ያጋጠማቸው ከዛ ኮንሰንትሬሽን ካምፕ ቢወጡ ደስ ይላቸዋል፣ ግን አይችሉም። ለዛ እዛ ስቃይ ውስጥ ግዴታ መኖር አለባቸው ማለት ነው። ለዛ ልንከለክለው ከማንችለው ስቃይ ያለንን አስተሳሰብ ማስተካከል ነው። አሁን ቪክተር ከዚህ ስወጣ ለዓለም ማበረክተው ነገር አለ ብሎ ባያስብ ኖሮ፣ ወይም ጽፎ መጽሐፍ ይኖራል ብሎ ባያስብ ኖሮ እስካሁን ይህንን የሚገርም መጽሐፍ አናገኝም ነበረ። ግን እዛ ስቃይ ውስጥ ሆኖ አስተሳሰቡን ብቻ ስለቀየረ ተርፎ ማንም ያላደረገውን ነገር አድርጓል። እናም እኛ እዚህ የተለያዩ ስቃዮች ሊኖርብን ይችላል እና ስቃዮች ውስጥ ስንሆን አስተሳሰባችንም ማስተካከል፣ ኢቭን አምላክ እየፈተነኝ ነው ብሎ ማሰብ ትክክለኛ ነገር ነው። ህይወት እየፈተነችኝ ነው ብሎ ማሰብ ትክክለኛ ነገር ነው እና የትኛውም ስቃይ ውስጥ ስንገባ ለበጎ ነው ብሎ ራሳችንን አስተሳሰባችንን ማስተካከል
አሪፍ። ሌላው ቪክተር በጣም አጽንኦት የሰጠበት ፍቅር የሚባለውን ነገር ነው። በአንድ ወንድና በአንድ ሴት መሀል የሚፈጠረውን ነገር ማለት ነው። አንደኛ ፍቅር የምናፈቅረውን ሰው ከማንም በላይ እናውቀዋለን። የመጀመሪያው ደስ የሚለው ነገር ይሄ ነው። ማወቅ እንፈልጋለን፣ በደንብ ማዳመጥ እንፈልጋለን። ከማንም በላይ ያን ሰውዬ ምን መሆን እንደሚችል፣ ምን ማድረግ እንደሚችል ከውስጥ ያለውን ፖቴንሻል ስለምናውቅ ያን ሰውዬ በዛ መስመር ለመግፋት ፍላጎት ይኖረናል። ምክንያቱም ያ ሰውዬ ትልቅ ደረጃ ላይ እንዲደርስ ስለምንፈልግ ማለት ነው። እና የተፈቀረው ሰው ባፈቀረው ሰው ምክንያት የመኖሩን ትርጉም ሊያቅ የሚችልበት መንገድ በጣም ሰፊ ነው። የተፈቀረው ሰው ባፈቀረው ሰው ምክንያት ምን መሆን እንደሚችል ያውቃል ወይም ይረዳ ይሆናል። አብዛኛው ጊዜ እንደውም ይህንን ነው የምናየው። የሆነ ሱሰኛ ነበረ ወይም ነበረች፣ ግን የሆነን ሰው ካገኘች በኋላ ወይም ካገኘ በኋላ ህይወቱን ኮምፕሊትሊ ይቀይረዋል። አብዛኛው እንደውም ሱሰኛ የሆነ ሰው የሚቀይረው በዚህ መንገድ። ምክንያቱም ያ ሰውዬ የሚያፈቅረውን ሰው ሲያገኝ ያፈቀረው ሰው ምን መሆን እንደሚችል ስለሚያውቅ ያስተካክሏል ማለት ነው። ያን ሰውዬ የህይወቱን ትርጉም ይሰጠዋል። ለዛ ብሎ እንዲኖር ወይም ለሷ ወይም ለሱ ብሎ እንዲኖር ያደርገዋል ማለት ነው። ስለ ሰፈሪንግ ደግሞ መጨረሻ ማውራት የምፈልገው አብዛኛው ሰው ተስፋ የሚቆርጠው በሰፈሪንግ ወይም በስቃይ ምክንያት እንደሆነ ይታወቃል። እና መራቅ የምንችለውና መራቅ የማንችላቸው ሰፈሪንጎች ወይም ስቃዮች አሉ። መራቅ የምንችለውን መራቅ የማንችለውን ግን አቲቲዩዳችን ወይም አስተሳሰባችንን ብቻ በመቀየር ነው ይሄንን ስቃይ ማለፍ የምንችለው። እና የህይወትን ትርጉም ማወቅ ይቻላል። መኖራችን ራሱ የህይወት ትርጉም ነው። እና ተስፋ አትቁረጡ ለማለት ፈልጋለሁ እኔም በዚህ ነገር ስላለፍኩ።